ሰው ነውና የሚሳሳትበት እድል በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትዩ ትችያለሽ ለአንድ ጊዜ። ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? ወይ አቢጌል፣ ደሬ አይሳሳት። እንኳን በተግባር በሐሳቡም ቢሆን ፈጽሞ አይሳሳት። እንደው ቢሳሳትስ እማዬ? አይሳሳትም አልኩሽ። እሺ ቆይ ለምንድን ነው ዝም የምትይው ዳጣ? አባዬ እናትሽ ነገርሽ? እነግራታለሁ ሲል ነበር። ነግሮሽ ነው እንዴ? በጣም እያስጨነቅሽኝ እኮ ነው። በቃ ችግር የለውም፣ ማንኛውም ነገር ቢሆን ንገሪ። ደግሞ ምንም የማይፈታ ነገር የለም። በእናትሽ ንገሪ። እንዴ እጅሽ ደግሞ ምንድን ነው? ግሊኮስ ነው እንዴ? ቆይ ዳጣ አሞሽ ነበር እንዴ? የነች አባዬ አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድ እናያት። አንቺ እናቴ ነሽ፣ በህልሜ ትመጫለሽ። ቀሚስሽን ይዤ እከተልሻለሁ፣ ቀሚስ ስር እደበቃለሁ። ሰላምዬ፣ በህልሜ እየመጣሽ ትረብሽኛለሽ። ቆይ ምንድን ነው? እናቴን ታውቂያታለሽ? እባክሽን ንገሪኝ። ናታን፣ ሰላምስ የጻፈችው ደብዳቤ ምንድን ነው? ንገሩኝ እያለች ደም እያለቀሰች ስትማጸን የነበረችው ዳጣ በሁሉም አቅጣጫ አንድ አይነት መልስ ነው የተሰጣት። እናትሽ ሰላም አይደለችም። አቢጌል በጥርጣሬ ነው እናትሽ ናት ያለችሽ፣ ግን አይደለችም። ሰላምዬም እናትሽ አይደለውም በማለት ብዙ ጊዜ መልሳታለች። ይህ ሁሉ ውሸት፣ ይህ ሁሉ ማጭበርበር ሲገጥማት ከርሞ አሁን አመንሽም አላመንሽም እየመረረሽ ዋጮ ሳትፈልጊ ተቀበዩ ተብላ እናትሽ ሰላም ናት። ከባድ መርዶ፣ ከባድ የልብ ስብራት፣ ጥርጣሬዋና ህልሟን አጋጭታ በትክክል ሰላምዬ እናቴ ናት፣ እዚህ ዓመት እዚህ ቤት ረጅም ዓመት ኖራለች የሚል ግምት ውስጥ የገባችው ዳጣ ብዙ ጊዜ ስትጠይቅ መልስ አጣለች። ብዙ ጊዜ ጥያቄዋ ዝም ብሎ ጥያቄ ሆኖባት ነበረ። አሁን ግን አንቺን ለማረጋጋት ድንገት ብትሰሚ እንዳትጎጂ፣ ቅስምሽ እንዳይሰበር በሚል ነው ናታንም የዲኤንኤ ውጤቱን የቀየረው ይባላል። እስኪ እኛ በሷ ቦታ ብንሆን ምን ያህል ሪስክና ምን ያህል ስትረስ ውስጥ እንደምንገባ ነው። እንዴ ቤተሰብ ናፈቀኝ፣ ናት እንዴ ጥርጣሬ ውስጥ ገባው፣ እናቴ ናት፣ እናቴ ከሆነች ስለምን ዝም አለች እያለች ጥርጣሬ ውስጥ የከረመችው ዳጣ አይ አይደለሁም፣ አይ እናትሽ አይደለችም፣ አይ አይደለም እየተባለች የሚባል መልስ ዛሬ ግን አምነሽ ተቀበይ ልጄ፣ ለኔ ትዳር ስል ላንቺ ሰላም ስል ነው ያቆየውብሽ። እናትሽ እቅፍ ውስጥ ሆነሽ እናትሽን ስታለቅሽ ስትናፍቂ በስስት ስትጠብቂያት የነበረችው ሰላም ናት ተባለች። ዳጣ እናቷን ስትሰማ መርዶ፣ የልብ ስብራት፣ ክህደት፣ በውሸት የተከበበች ነው የመሰላት። እጅግ ያሳዝናል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልልኝ። ተወዳጁ ዳጣ እጅግ የሚገርምና የሚደንቅ ሁኔታ ተፈጥሯል። በስስት በጉጉት በናፍቆት ስጠብቃት የነበረችው እናቴ ዝንጥ ብዬ ስሄድላት እንዴት ያለች መልከ መልካም ቆንጆ ልበቀና ልጅ አለችኝ ብላ ደስ ይላታል። እናቴ ከፍቷት ይሆን? እናቴ ቸግሯት ይሆን? እናቴ ደሃ ናት? እናቴ ሀብታም ናት? እያለች የነበረው ጥያቄ መልስ ሊያገኝ ወደ እናቷ ቤት ሄደችው ዳጣ በጊዜው ሳይሳካ ቢቀርም ከቃል ያላልፍም፣ እምነቴን አልክድም፣ ቃሌን አላጥፍም በማለት ደረጀ እውነቱን ነገራት። ለማመን የሚከብድ እጅግ የሚያሳዝነው ሰላም እናትሽ ናት፣ አንዲት የተረገመች ቀን እሷ መጣች፣ እኔ ሄድኩባት፣ ጠጥቼ ራሴን ስቼ ነበረ የሚል ስበብ ነበረ። ዳጣ አባዬ አንተ አባቴ እንደሆን ካውቄ በሚስጥር ይዤው እንደከረምኩት ሁሉ እኮ እናትሽ ሰላም ናት የሚለውን ብትነግሩኝ
ሚስጥር ሆኖ ይከርም ነበረ የሚለውን ማምኖ መቀበል ያቅታታል። በዛ ላይ ከሰራተኛ የእውነት የማየና የሰላምን ቅርበት፣ አመኔታ፣ ፍቅር አይቼ ሰላም እማዬን ከዳቻት፣ አንተ ተሳሳት ካንተ ከዳሃት ብሎ መቀበል አቃተኝ በማለት ልክ እንደ አቢጌል ነው ደረጃ ላይ ስትፈርድበት የነበረው። ከአቅሟ በላይ በሆነው የሰማችው መርዶ ራሷን አስቷታል። ፍዝዝ ድንግዝ አድርጓታል። እጅግ ያሳዝናል። ደረጀ ግድ የለም የተኮመናተረው ነርቮቿ ሲስተካከሉ ወደ ቀልቧ ትመለሳለች ያሉት ዶክተሮቹ፣ ዳጣ ግን በእንባ ልቧ ተሰብሮ እንባ ፊቷን እያጠበው አትናገር አትጋገር መልስ አትሰጥ። እህቴ ታናሼ ምን ሆነሽ ነው እያለቻት እንኳን አቢጌል መልስ የለም። ወይዘሮ ማርታ ስላልወለደቻት አትጨነቅም ብላችሁ ነው? ውሃና አቢጌል ቢሆኑ ቀድማችሁ ለእኔ ነበር የምነግሩኝ። ዳጣማ ልክ አይደለችም፣ አሟታል። የሰው ሰው አንድ ነገር ብትሆን ምን ይበቃናል ትላለች። ጋሽ ደረጀ መርዶውን ለመናገር የበለጠ ጭንቀት ውስጥ ገብተዋል። ዳጣ አንደኛ ሁሉም ዋሽተውኛል፣ ሁለተኛ እናቴ እንደሆነች እያወቀች ባታውቅ እንኳን ካወቀች በኋላ ምን አለ አሁን እናትሽ ነኝ ብላ ብትነግረኝ። ዳጣ አሁን ከባድ ስትረስ ውስጥና ከባድ ንዴት፣ ከባድ ብስጭት፣ ከባድ ክደት ነው ውስጧ የሚሰማትና ምን ገብታ ይሆን የት ሂዳ ይሆን ለማመን የሚከብድ ባልመጣ ባላውቃቸው ባልፈልጋቸው የሚል ስትረስ ውስጥ ትገባለች። አንደኛ የማርታን መልካምነት አይታ እውነታው ሲወጣ ከሰላም ያውም ከምትወጃት ከምታምንያት አጋዥሽ ነው የተወለደችው። አሁን የተወለደው ልጅም አባቱ ሚስጥር የሆነው አባቱ ደረጀ ስለሆነ ነው የሚለውን እንቆቅልሽ። በዛ ላይ አቢጌል ዳጣ ልጅ ናት በሚል ጥርጣሬ ስትሞግተው ብትከርምም ሰላም የዳጣ እናት የተወለደው ልጅ የደረጀን ልጅ እንደሆነ ስታውቅ ከባድ ትርምስ ነው የሚፈጠረው። እጅግ ያሳዝናል። አንዱ ሳይገለጽ ሌላ ትኩሳት፣ አንዱ ሳይፈታ ሌላ ቋጠሮ፣ አንዱ ሳይነገር ሌላ እንቆቅልሽ። በጣም የሚያሳዝን የደረጀ ህይወት፣ የዳጣ መጨረሻ። የዚህ ቤት ሰላም የነጠቅኩት እኔ ነኝ፣ የዚህ ቤትን ሰላም ያደፈረስኩት እኔ ነኝ በማለት ብን ብላ ሄዳለች። ወዴት ሄደች? አቅማታ እንደዛ መናገር ያቃታት ዳጣ እንዴት አቅም አግኝታ ብድግ ብላ ጠፋች? ከወጣችስ ሰላም ጋር ነው የምትሄደው ወይስ ባላውቃቸው ባላገኛቸው ይሻላል በማለት ወደ ለመደችው ጎዳና ሄዳ ነው? የዳጣ መጨረሻ እጅግ ያሳዝናል። ስንቶቻችሁ ናችሁ ቅስማችሁ የተሰበረው? ዳጣ እንደዛ ማመን አቅቷት ድንግዝ ድንዝዝ ብላ ስትቀር፣ ደረጀ ሁሉም ነገር ጭንቀት ሆኖበታል። የማርታ የተደበቀው ሚስጥር ሳይነግራት አቢጌል ሰላም የዳጣ እናት የተወለደው ልጅ የደረጀ ልጅ እንደሆነ ሲታወቅ የሚሰማቸውን ስሜት ሲያስብ ፍጹም ንጹሕ የተባለው ሰውዬ ከሃዲ ሲባል ይከብዳል። እዛ ላይ የእናቷን ስሜት ለመረዳት አቢጌል አባዬ ፍጹም አይደለም፣ እንደ ሰው ለምን አጠራጥሪው፣ ቢሳሳትስ ከሌላ ወልዶስ ቢሆን የሚለውን ነገር ስትላት አባትሽን እኔ ፊት ልታሚልኝ ባልሆነ ፍጹም ንጹሕ ታማኝ ደግ የምትኮሪበት ደግ አባት አለሽ የምትለው ወይዘሮ ማርታ ይሄ የተሟላ ልቧ አስቡት። ከአንድም ሁለት ስህተት፣ ከአንድም ሁለት ክደት፣ ከአንድም ሁለት ሚስጥር ሁሉም ቤተሰብ አውቀው እሷ ሳታውቅ ስትቀር አስቡት። በዛ ላይ የአጋዦቹና የሰራተኞቹ ጉዳይ እጅግ የሚያሳዝነው ነገር ለዛና ጊዜ እዚህ ቤት የተደበቀ ሚስጥር አለ። አቢጌል እና ዳጣ እህትና እህት ናቸው። ምጥን የሆነ ነገር ብላኛለች። እህትና እህት ናቸው እመኝኝ። ለዛ አቢጌል እና ዳጣ እህትና እህት ናቸው። በዛ ላይ ድብቅ ልጁ ትሆናለች። ጉዳያቸው ሁኔታቸው ያጠራጥራል ይላል ለዛን እየነገራት። ለዛም የትዬ እህት መታ ሳለ ዳጣና ውሃ ይመሳሰላሉ፣ የተወለደው ልጅና ውሃ ይመሳሰላሉ ትላለች። እዚህ ቤት ትልቅ ሚስጥር አለ፣ ግን ብናውቅም ብናይም ብንሰማም ጸጥ ማለት አለብን። እንጀራችን ነው እንጂ
ወሬ ማመላለስ አይመለከተንም ይላሉ። አሁን በዚህ ሁኔታ ምጥን ለውሃ ነግራት ውሃም ዝርፍጥ ካረገችው ነገሩ ከባድ ነው። ውሃ የሰማችውና ያየችውን ከመደበቅ እንዲህ ተቆጥባ አታውቅም። ስለዚህ ወይዘሮ ማርታ ተደብቆ ተቀብሮ የነበረው ሚስጥር ከሌላ ሰው ያውም ከህፃናቶቹ ከሰማች ይህን ያክል ወርጃለሁ፣ ክደኸኛል፣ ይህን ያክል ረክሻለሁ ብላ ነው የምታስበው። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ።